የሙሴ በትር በራሷ ታምር የማድረግ አቅም አላት። እኛ ቅዱሳን ስዕላትን አናመልክም። ቤተክርስቲያን እንዲህ ያለ አስተምሮም የላት። ቤተክርስቲያንም እኔ ስዕላትን ለሥርዓተ አምልኮ አልጠቀምም ብላ ስትናገር ሌሎቹ አይ ትጠቀሚያለሽ ይላሉ። ስዕላት ውክልና ናቸው እንጂ ጣዖት አምልኮን የሚያሳዩ አይደሉም። እኛ ስንሰግድ ለክርስቶስ ከሆነ በምስሉ ውስጥ ለተገለጠው ለክርስቶስ ነው እንጂ ለምስሉ አንሰግድም። ለቅዱሳኑ ከሆነ በምስሉ ውስጥ ለተገለጡት ለቅዱሳኑ ነው እንጂ ለምስሉ አይደለም። በውጮቹ ዓለም በጣም በትኩረት የሚታየውና ተቀባይነት ያለው ስዕል ዳቪንቺ የሳለው ስዕል ነው። ቤተክርስቲያኒቷ ደግሞ ይህን ስዕል አትቀበልም። ለምን ቢባል ቡፌ ነው የሚመስል አይተሽው ከሆነ አይደል እንዴ? በጣም ብዙ መጠጥ፣ በጣም ብዙ ምግብ አለ። ለሁሉም የቀረበ የለም። እንደዚህም አይደረግም። ሰላም ውድ የንስር አምባ ሚዲያ ተከታታዮች፣ ይህ በንስር አምባ ሚዲያ እየተዘጋጀ የሚቀርብላችሁ ስንቅ ፕሮግራማችን ነው። ዛሬ ስቱዲያችን አንድ እንግዳ ጋብዘናል። በሚኖረን ቆይታ ስለ ስዕል አድኖዎች፣ ስለ ቅዱሳን ስዕላት አንስተን እንነጋገራለን። በሚኖረን ቆይታ ደስተኛ እንደምትሆኑ ተስፋለን። አብራችሁን ቆዩ። እሺ፣ በምንል ራስህን አስተዋውቅልን። እሺ፣ ጌታቸው ማሩ እባላለሁ። በባህር ዳር ሀገረ ስብከት በደብረ ቅዱሳን አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን አገልጋይ። እሺ፣ እንኳን ደህና መጣ። እንኳን ደህና ቆይ። ጥያቄዎች አሉኝ ስለ ስዕላት፣ ብዙ ጥያቄዎች እናነሳለን፣ እንነጋገራለን። የስዕላት ታሪክ አጀማመር እንዴት ነበረ እና ምን አይነት ትርጉም ነበረው? መልካም። እሺ፣ ከስዕላት ታሪክም ከመጀመራችን በፊት አድማጭ ተመልካቾቻችንን እንኳን ለጾመ ነቢያት በሰላምና በጤና ደረሳችሁ። ጾሙን በሰላም አስጀምሮ በሰላም አስፈጽሞ ለብርሃነ ልደቱ ያድርሰን የሚል መልእክት አስተላልፋለሁ። ያው ጾሙ ጊዜ ላይ ስላለ እንግዲህ ቤተክርስቲያናችን ውስጥ በቤተክርስቲያናችን ስርዓት ካሉ የአዋጅ አጽዋማት ከምንላቸው ውስጥ ወይም 7 አዋጅ አጽዋማት መካከል አንዱ አሁን ያለንበት የጾመ ነቢያት ወይም ጾመ ልደት ተብሎ የሚታወቀው ነው። እንግዲህ ይሄ ጾም በፊት ነቢያቱ ይወርዳል ይወለዳል እያሉ ተስፋ ሰንቀው ራእይ ተመልክተው ሲጾሙት የነበረውን ጾም ምክንያት በማድረግ ቤተ ክርስቲያናችን ከልደት አስቀድማ ወይም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት በፊት 44 ቀናትን እንዲጾም በአዋጅ ደንግጋለች እና ያንን ምክንያት በማድረግ የሚጾም ጾም ነው እና እኛም ልደቱን ብርሃኑን እና ደግሞ መገለጡን ለመረዳት ይህን ጾም በፍቅርና በሰላም መጾም ይገባናል እና ጾሙን የበረከት የረድኤት እንዲያደርግልን እንግዲህ እሱ ቅዱስ ፈቃድ ይሆንልን። ከጾሙ ረድኤትና በረከት ያሳትፈን ለማለት ነው። ወደ ጥያቄ ስመጣ እንግዲህ ስዕል ምንድን ነው፣ ከዛ ጋር ተያይዞ የስዕል ትርጉም ምንድን ነው የሚል ሀሳብ ነው የተነሳው እና በቤተ ክርስቲያናችን እንግዲህ ስዕል ተብሎ የሚጠቀሳሉ ቅዱሳን ስዕላት የምንላቸው። ነገር ግን ቅዱሳን ስዕላት ውጭ ደግሞ የሆኑ ሌሎች ስዕላት አሉ እና በዛ ጋር አብሮ ተያይዞ የሚነሳው ስዕል የሚለው ትርጉም በቁሙ አለቃ ኪዳነ ወልድ ክፍሌ በመጽሐፈ ግስ ወሰዋስው ላይ በገጽ 637 ላይ የሚያስቀምጡት ሀሳብ አለ። በቁም መልክ ማለት ነው፣ የመልክ ጥላ ማለት ነው። በሸራ ሊሆን ይችላል፣ በጨርቅ ሊሆን ይችላል፣ በወረቀት ሊሆን ይችላል፣ ወይም ደግሞ የሆነ ቦታ ላይ በቀለም የሚሰራ የሚሳል የአንድን ነገር የሚወክል ማለት ነው ብሎ ያስቀምጡታል። ቤተ ክርስቲያናችንም ይህንን ስያሜ ከያዘች በኋላ ቅዱሳት ስዕላት ብላ ትርጉም ሰጥታቸዋለች። ስለዚህ ስዕላት ከሚለው ከውክልናው ወይም ደግሞ ከጥላው ባሻገር ከፊት ለፊቱ ቅዱስ የሚል ስያሜ ያላቸው ማለት ነው። ይሄ ደግሞ የተሰጣቸው ራሱን ችሎ በቤተ ክርስቲያናችን የአሰያየም ስርዓት ነው። ስለዚህ ቅዱስ የሚለው ስም ለብዙሃኑ የሚሰጥ ነው። ለብዙሃኑ የሚሰጥ ነው ማለት ይሄ ቅድስና መጀመሪያ ለእግዚአብሔር የባህሪው የሆነ ነው። ለእግዚአብሔር ሲሆን ቅድስና የባህሪው ነው እንላለን። ያ ማለት የራሱ የሆነ ከማንም ያልተቀበለው ማንም ሊወስድበት የማይችል ቢነሳ የማይጨመርለት ቢሰጥ የማይጎልበት ተብሎ የሚጠቀሰው ባህሪው ብለን የምንገልጠው። ስለዚህ ያን ቅድስና ሌሎችም ሰጥቷል። በኦሪት ዘሌዋውያን ምዕራፍ 19 ቁጥር 1 ላይ እንደምንመለከተው እኔ እግዚአብሔር አምላካችሁ ቅዱስ ነኝና ይላል። ከዛ ምን ይላልኝ? እናንተም ቅዱሳን ሆኑ ይላል። ስለዚህ የእሱ የባህሪ የሆነውን ቅድስና
ለእሱ ብቻ አድርጎ አላስቀራም፣ ሰጥቷል። ለማን ሰጠ ሲባል ለቅዱሳኑ ሰጠ ብለን እናገራለን እና በዛ ውስጥ የሚተላለፍ ነው። ስለዚህ ቤተ ክርስቲያናችን ይሄ ቅዱሳት የሚለውን ቀደሰ ከሚለው የግስ ግስ ሲወጣና ቀደሰ ብዙ ትርጉሞች አሉት። ለየ ይሆናል፣ መረጠ፣ አከበረ፣ አመሰገነ፣ ቅዳሴ እንላለን አይደል? ስለዚህ ቀደሰ ከሚለው ምስጋናን አይደል የሚገልጠው፣ ከዛ የሚወጣ ነው እና ሲለይ ከሌሎች ስዕላት፣ ሌሎች የሚባሉት ከርኩሳት ስዕላት፣ ርኩሳት የምንላቸው ለጣዖት አምልኮ የምንጠቀምባቸው ወይም ደግሞ አንድን ምስል ቀርጸን ወይም አንድን ስዕል ስለን አምላኬ ነህ ብለን እንደዚህ አይነት ውስጥ ከገባን እሱ ጣዖት አምልኮ ይባላል፣ ወይም ርኩሳት የሆኑ ስዕላት ይባላሉ። አሁን ላይ ደግሞ በምናየው መልክ ደግሞ አንዳንዶቹ አሁን ከ666 ጋር ከኢሉሚናቲ ከምንለው ሀሳብ ጋር ተያይዞ የሚያቀርቧቸው ስዕላት አሉ። እነሱ ጣዖት የሆኑ ስዕላት ተብሎ ይገለጣሉ። ሌላውና ሶስተኛው ደግሞ ዓለማዊ የሆኑ ስዕላት ናቸው። እነሱ በየቤታችን ያሉ ፎቶዎች ለምሳሌ ዓለማዊ ስዕላት ናቸው። ይሄ ከጣዖት አምልኮ ጋር የሚያገናኘው ከርኩሳት ስዕላት ጋር የሚያገናኘው ነገር የለም። ግን ከሁለቱ ሲለይ ቤተ ክርስቲያን ቅዱስ የሆኑ ውክልናዎች፣ ቅዱስ የሆኑ ጥላዎች፣ ቅዱስ የሆኑ ምስሎች ብላ ቅዱሳት ስዕላትን ትጠራለች ማለት ነው። በምን ተቀደሱ ቢባል በእግዚአብሔር ለቅዱሳኑ በተሰጠ ቅድስና ተቀደሱ እንላለን። ለቅዱሳን ሲሆን፣ ለእግዚአብሔር ሲሆን ግን ራሱ በባሕርዩ ቅዱስ ነውና በእግዚአብሔር የተቀደሱ ተብለው የሚጠሩ ናቸው። ከዛ ባሻገር ደግሞ ገቢረ ተአምራትን የማድረግ ኃይልና ስልጣን ስላላቸው እንዳልነው ለእግዚአብሔር ሲሆን በራሱ ለቅዱሳን ሲሆን ደግሞ በተሰጣቸው ጸጋ ቅዱሳን የሆኑ ስርዓት ገቢረ ተአምራትን ያደርጋሉ። ስለዚህ ቅዱሳት ተብለው ተለይተዋል። በሌላም ደግሞ ቅዱሳት የተባሉበት አንዱ ምክንያት ቅድም ካነሳናቸው ከሁለቱ ፈጽሞ ስለሚለዩ ነው። እዚህ ይሄ ሀሳብ ቅዱሳት ስዕላት በቤተ ክርስቲያናችን ያለውን ትርጓሜ የሚያስቀምጡ ናቸው። ይህን ይመስላል። እሺ መምህር፣ መጽሐፍ ቅዱስ ስለ ስዕላት ምን አይነት አስተምህሮ ነው ያላት? እንግዲህ በቤተ ክርስቲያናችን አስተምሮ የሃይማኖት መሰረት ተብሎ የሚጠቀሰው አንዱ መጽሐፍ ቅዱስ ነው። ሃይማኖት መሰረት ነው። ወይም ደግሞ እነዚህ ሃይማኖት የምንለው ጽንሰ ሀሳብ ስናስረዳ ለሃይማኖት አንዱ መሰረት ምንድን ነው ሲባል የፈጣሪ መኖር እንላለን፣ ወይም ሀልወተ ፈጣሪ ብለን የምናስቀምጠው አለ። እሱ ራሱን ችሎ የሚብራራና ሰፊ ሀሳብ ነው። ከዛ በተረፈ ደግሞ ሁለት ስልጣን ያላቸው ነገሮች አሉ በቤተ ክርስቲያናችን። አንዱ ምንድን ነው? መጽሐፍ ቅዱስ ነው። አንዱ ደግሞ ቅዱስ የሆኑ ትውፊት ነው። ስለዚህ ሁለቱ በቤተ ክርስቲያናችን ለቅዱሳት ስዕላት መሰረታዊ ግንዛቤ እንድንጨብጥ የሚያደርጉ ናቸው። ለሃይማኖታችን መሰረት እስከሆኑ ድረስ ማለት ነው። አንድ ሰው መጥቶ የሆነ ነገር ቢጠይቅሽ ከመጽሐፍ ቅዱስ አንጻር ነው ልትመልሽነት የምትችኝ፣ አሊያ ደግሞ ከቤተ ክርስቲያኒቷ የትውፊት አስተምሮ አንጻር ነው። ስለዚህ ስዕላትም የሚታዩትኝ የሚገመገሙትኝ የምንመለከታቸውም በሁለቱ መሰረትነት ነው ማለት ነው እና መጽሐፍ ቅዱስን መሰረት እናደርጋለን፣ ትውፊትን መሰረት እናደርጋለን፣ ገድላትን መሰረት እናደርጋለን። ከዛ በተረፈ ደግሞ ድርሳናትንም መሰረት እናደርጋለን እና በመጽሐፍ ቅዱስ ውስጥ ስንመለከት ከመጀመሪያው የመጽሐፍ ቅዱስ ክፍል ከኦሪት ዘፍጥረት ጀምሮ የሚያሳየን የሚያስረዳን ስለ ቅዱሳን ስዕላት የሚገልጡ ሀሳቦችን እናገኛለን። በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር አምላክ የሰው ልጅ ባሪያው ከዛ በአምሳሉ እንደሰራው እንደፈጠረው የሚገልጥልን ክፍል አለ። ስለዚህ ባሪያው በአምሳሉ መስራት የሚለው ነገር ምስልን መቅረጽ ማለት ነው ብለው ሊቃውንቱ ያስረዳሉ። እና ያ የማይታየው አምላክ ምስል ማን ነው ከተባለ እኔና አንቺ ነን፣ ሰው ነው። ስለዚህ እግዚአብሔር የሰራው ተንቀሳቃሽ የሆኑ ምስል ማን ነው ከተባለ የሰው ልጅ ነው። እንዲሁም ይህን ቅዱስ ባሲልዮስ ዘቂሳርያ በጣም ሰፊ በሆነ ሀሳብ ያብራራዋል። እሱ እንመለከተዋለን እና መጽሐፍ ቅዱስን መሰረት አድርጋ ቤተ ክርስቲያናችን ስዕላት በቤተ ክርስቲያን ውስጥ በቤተ መቅደስ ውስጥ መሳል እንደሚቻል ታስረዳለች። በዚሁ አንጻር ደግሞ ሌሎቹ አይ ስዕላት ጣዖት አምልኮ ናቸው እና መሳል አይችልም ብሎ የሚያነሱትም የመጽሐፍ ቅዱስ ክፍል እዚሁ ውስጥ ይገኛል። በኦሪት ዘጸአት ላይ ምዕራፍ 25 ላይ እግዚአብሔር አምላክ ለሙሴ ሕግን፣ ትእዛዝን፣ ስርዓትን ይሰጠዋል። እንዴት አድርጎ የመገናኛውን ድንኳን መስራት እንዳለበት፣ ስርዓቱ ምን መምሰል እንዳለበት፣ እንዴት አድርጎ ታቦት መቅረጽ እንዳለበት። ታቦት መቅረጽ ብቻ አይደለም፣ በታቦቱ ጎንና ጎን ኪሩብንም እንዲስል ይነግረዋል። ስለዚህ ይሄ ምንድን ነው ሲባል መነሻው
ከዚህ የመጽሐፍ ቅዱስ ክፍል የተነሳ ነው ብላ ቤተ ክርስቲያናችን ታስተምራለች። ስለዚህ መነሻው የመጽሐፍ ቅዱሱን የኦሪት ዘጸአት ምዕራፍ 25ን እግዚአብሔር ለሙሴ የሰጠውን ትእዛዝ ለሙሴ የሰጠውን ስርዓት መሰረት ያደረገ ነው። በዛን ጊዜ የነበረችው ደብተራ ድንኳን አሁን ያለችው ቤተ መቅደስ ናት። ከደብተራ ድንኳኑ በኋላ ሰሎሞን የሰራው ቤተ መቅደስ አለ። አይ እግዚአብሔር እንዴት በደብተራ ድንኳን ይመለካል? እንዴት ያ አይደለም የእሱ መገለጫ? ከዚህ የተሻለ ነገር ይገባዋል። ግን ለዛ ለሰማይና ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው ላለ አምላክ ደብተራ ድንኳንም ቤተ መቅደስም የሚመጥነው ሆኖ አይደለም እና ምን አይነት ቤተ መቅደስ ብሰራለት ለሱ የተሻለ የተመረተ ይሆናል ብሎም ሲያስብ ሲጨነቅ የነበረው ጠቢቡ ነው። ጥበቡ እንደ ምድር አሸዋ በዛለት ተብሎ የሚነገረው እና በጣም ተጨንቆ ግን የሰራው ቤተ መቅደስ ውስጥ ስዕላት ነበሩ። በኋላ ላይም በአንደኛ ነገሥት ምዕራፍ 6 ላይ ምዕራፍ 7 ላይ ተመልካቾቻችን በስፋት ማንበብ ይችላሉ እና እዛ ላይ ስንመለከት አሰራሩ ምን እንደነበረ እንዴት አድርጎ እንደሰራው ዙሪያውን በሐረግ ሲያሳምረው ያ ማለት በስዕላት ማለት ነው ሲያሳምረው ሲያስበው እንመለከታለን። ለሙሴ የሰጠውን የኪሩብ ምስል በዚህኛው ቤተ መቅደስ ውስጥም አለ አብሮ ተቀምጧል። ስለዚህ እግዚአብሔር የኪሩብን ምስል ለሙሴ እንዲሰራ ያዘውና በዛው በኦሪት ዘጸአት ምዕራፍ 25 ላይ ከቁጥር 19 ጀምሮ ሲናገር አሰራሩን እንዴት እንደመሆን እንዳለበት ምን መምሰል እንዳለበት ያስረዳዋል። ከዛ ይቀጥልና እዛው ክፍል ላይ ቁጥር 41 ላይ የሚለው ነገር ምንድን ነው? እንዳሳየው እንድትሰራ ተጠንቀቅ ነው የሚለው። አየሽ ምንድን ነው የሚያሳየው? በቃ ከዛ ውጭ መስራት አይጠበቅብህ። ያ ምንድን ነው ሲባል እግዚአብሔር ሰዎች በሰሩት ወይም ደግሞ ሰዎች ለእግዚአብሔር የአምልኮ ስርዓት እንዲህ ቢሆን ይሻላል ብለው ባመጡት አይደለም። እግዚአብሔር እንዲህ አድርጋችሁ ሰርታችሁ አምልኩኝ ባለው ስርዓት የምትንቀሳቀስ ቤተ ክርስቲያን ናት። ያ ስርዓት የየቱ ነው ከተባለ የሰማዩ ስርዓት ነው። በየት የተገለጸ? በምድር እንላለን። ስለዚህ ለሙሴ የተሰጠው ስርዓት የሰማዩ ስርዓት እግዚአብሔር ያመለከተው ነው። በሰማይ ዙፋኑን የሚሸከሙት ኪሩብ በምድር ለመንበሩ ለታቦቱ ተሸካሚዎች ተደርገው ተሰርተዋል። እንዲሁም የሚለው በዛ ላይ ይገለጣለው ነው የሚለው። ስለዚህ መገለጫው የት ላይ ነው ከተባለ ኪሩብ በተሳሉበት ወይም የተቀረጸ ታቦት ምስል ባለበት ላይ ነው ማለት ነው። ስለዚህ ይህን መሰረት አድርጎ ሙሴ የሚከተላ ትንቢተ ሕዝቅኤል ላይም ተመሳሳይ ሀሳቦች እናገኛለን። ቅጥሩን በሐረግ ሲያሰማምር ሲያስውብ እንመለከታለን። ምዕራፍ 9 ላይ ምዕራፍ 10 ላይ ኪሩብን ሲሰራ እንመለከታለን። ምዕራፍ 4 ላይም ደግሞ ሐረግ ሲስል እንመለከታለን። እያንዳንዱ ነገሮች ላይ ግን እግዚአብሔር ቅሬታ አላነሳ። አይ አሁን ሙሴም ተሳስተሃል አላኖር። ምክንያቱም ሕግና ስርዓትን የሰጠው እሱ ስለሆነ እንዲሁም እንዳሳየው እንድሰራ ምን በል ነው ያለው? ተጠንቀቅ ነው ያለው። ከዛ ኦሪት ዘጸአት ምዕራፍ 30 ላይ ይመልስና እነዚህን ደግሞ ቀድሳቸው ይለዋል። ቅድስተ ቅዱሳንም ይሆናሉ፣ የነካቸው ይባረካል፣ ይቀደሳል ይለዋል። ስለዚህ በስዕሉ እግዚአብሔር አምኖበታል ማለት ነው። በሰጠው ነገር የሚሳሳት አምላክ አይደለም። ይህንን ስትመለከች ኦሪት ለስዕል መሳል የመጀመሪያዋ በር ከፋች መሆኗን እንመለከታለን። ለጠቢቡ ሰሎሞንም ያለው ነገር እሱ ስለሆነ በዚህ የሚጸልየውን ጸሎት እመለከታለሁ፣ የሚለመነውን ልመና እሰማለሁ አለው። ያ ባይሆን ኑሮ ግን ሊነግረው የሚችለው ነገር ምንድን ነው ቢባል አይ የሰራው ቤተ መቅደስ መልካም ነው፣ ግን ስዕል መግባት አልነበረበት፣ ኪሩቤልም መሳል አልነበረባቸውም፣ በመጋረጃ ላይም ጥልፍ መጠለፍ አልነበረበትም፣ አምዱንን በሐረግ ማሰማመር አይጠበቅብህም ብሎ እግዚአብሔር ይናገረው ነበረ። ግን ያን አላለውም። ያለውም እንዲሁም ምንድን ነው ጆሮዬ በዚህ ለሚጸልዩ ጸሎቶች ቅርብ ናቸው። ስለዚህ በዚህ የሚጸልዩን ጸሎት እሰማለሁ፣ በዚህ ያለውን ልመና አያለው ብሎ ይናገራል። ስለዚህ ይሄ ነገር ምንድን ነው ሲባል ቤተ መቅደስ ውስጥ ስዕላት መሳል እንደሚቻል የኦሪቱ ማሳያ ነው ብለን እናገራለን። ወደ አዲስ ኪዳኑ ስንመጣ በመጽሐፍ ቅዱሱ ክፍል ውስጥ በጣም የምናነሳው ነገር ምንድን ነው ከተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ ከልጅነቱ ጀምሮ ሲያሳልፍ የነበረው መጽሐፍ ቅዱስ ላይ በሉቃስ ወንጌል ምዕራፍ 2 ላይ እንደሚናገረው በቤተ መቅደስ ነው። ስለዚህ እያንዳንዱ ስርዓት ሲፈጽም የነበረው መጀመሪያ ጠቢቡ ሰሎሞን በሰራው በኋላ ላይ በአምስተኛው ዓመተ ዓለም በምንለው በሁለተኛ በዘሩባቤል በተገነባው ቤተ መቅደስ ውስጥ ነው። ስዕላት ነበሩ።
እና የማቴዎስ ወንጌል ምዕራፍ 21 ላይ ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ፣ የነጋዴዎች መቀረጫ አደረጋችሁት ብሎ ያስወጣቸዋል አይደለ? በዛ ውስጥ ስዕላትን ከቤተ መቅደስ አላስወገደም። ስለዚህ ስዕላቱ ምንድን ነው ሲባል ራሱ አዞ ለሙሴ የሰጠው በጠቢቡ ሰሎሞን ላይም የተገለጠው በትንቢተ ሕዝቅኤል ላይም የተሳለውን ራሱ ደግሞ በተገለጠ ጊዜ በቤተ መቅደሱ ሄዶ አከበረው እንጂ የሻረበት ምንም ነገር የለም። ለዛ ነው እኔ ሕግና ነቢያትን ልሽር አልመጣሁም በማለት የተናገረበት። ስለዚህ ይሄ አንዱ የሚያሳይ ነው። ከዛ በተረፈ ሐዋርያቱ ስትመለከች በቤተ መቅደስ ዕለት ዕለት ይገኙ እንደነበረ በተለያዩ የመጽሐፍ ቅዱስ ክፍሎች ላይ ጠቅሶ ይገኛል እና የሐዋርያት ሥራ ላይ ስትመለከች ምዕራፍ 3 ላይ፣ የሉቃስ ወንጌል ምዕራፍ 24 ላይ ምንድን ነው ሐዋርያቱ በቤተ መቅደስ እየተገኙ በሚያገለግሉበት ጊዜ ወይም ደግሞ ጸሎትን በሚያቀርቡበት ጊዜ ያ ቅዱስ ስዕል አልነበረም ወይ? ነበረ። ግን እግዚአብሔር መጀመሪያ አዞ የሰጠው በኋላ ጌታችን ይሄ አይገባም ያላለው ነገር ስለነበር እነሱም አምነውት ተቀብለውት ይኖሩ እንደነበረ ማሳያ ነው። ከዛ በተረፈ ደግሞ እንግዲህ ወደ መጀመሪያዎቹ ስዕላት ስንመጣ የመጀመሪያ የምናገኘው ስዕል በእመቤታችን ረገድ ሉቃስ የሰዓላት ተብላ የምትጠቀሰው ናት፣ በትውፊት ያለው ማለት ነው። በጌታችን በመድኃኒታችን በኢየሱስ ክርስቶስ ረገድ ደግሞ ስንመለከት የሚነሱ ሀሳቦች አሉ ከጌታችን ስዕል ጋር ተያይዞ ማለት ነው። 1-3-4 ሀሳቦች ይነሳሉ። አንደኛው ስዕል በጢባሪዎስ ቄሳር ዘመነ መንግስት ከ14ኛው እስከ 37ኛው ዓመተ ምህረት የገዛው የሮሙ ቄሳር የመጀመሪያው ቅዱስ ዮሐንስ የሳለለት ስዕል ነው አንዱ። ሁለተኛው ደግሞ ስመ መንግስቱ አብጋር የሚባል የኤዲሳ ንጉስ ነበረ። ኤዲሳ አሁን ላይ አፋ ተብላ የምትጠራ በቱርክ የምትገኝ አንዲት ግዛት ናት እና የእሷ ንጉስ የነበረው ደግሞ ለእሱም ደግሞ አንድ የተሳለ ስዕል አለ። እነዚህ ሀሳቦች ለዮስቲና ብለን የምንጠራት ወይም ማቴዎስ ወንጌል ምዕራፍ 9 ላይ ያለችዋ ሴት እሷም ደግሞ ጌታችን 12 ዓመት ደም ሲፈሳት በኋላ ያንን ከዛ በሽታ ከዛ ደዌ ካላቀቃት ካዳናት በኋላ ሐውልት አሰርታ ያንን ክብሩን ትገልጥ ነበረ እና በዘመኑ እነዛ ተነስተው የጌታችን ስዕል ከዚህ መጣ ተብሎ ይነገራል። በቤተ ክርስቲያናችን የድርሳናት ወይም መጽሐፍት ላይም አለ። አቡነ ጎርጎርዮስ ካለ በጻፉት የቤተ ክርስቲያን ታሪክ ላይ፣ አውሳቢዮስ ዘቂሳርያ በጻፈውም የቤተ ክርስቲያን ታሪክ ላይ አሁን ያነሳናቸው ሀሳቦች አሉ። የሥላሴ ስዕል ከየት መጣ ለሚለውም ተመሳሳይ ከዚሁ ጋር የተያያዘ ከአንደኛውና ከሁለተኛው መቶ ክፍለ ዘመን ጀምሮ መሳል የጀመረ ነው። ግን አሁን ላይ በትልቅ ትውፊት ጠብቃ ያለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብቻ ናት። እሺ መምህር፣ በቤተ ክርስቲያናችን የተፈቀዱና የተከለከሉ የሚባሉ ስዕላቶች ሳሉ ወይ የሚለውን እናንሳ። አሁን ከዚህ ጋር ተያይዞ በቤተ ክርስቲያናችን የተፈቀዱ ስዕላት አሉ፣ የተከለከሉ ስዕላት አሉ። በጣም ጥሩ ጥያቄ ነው። ምክንያቱም ቤተ ክርስቲያናችን ላይ አንዳንዴ ከአማኙ ፍጹም ከሆነ ፍቅር የተነሳ የሚመጡ ግን ምዕራባዊ ይዘትን የያዙ በእኛ የቤተ ክርስቲያን ትውፊት ደግሞ የማንቀበላቸው አይነት የቤተ ክርስቲያን ስዕላት አሉ እና ቤተ ክርስቲያኒቷ የምትቀበላቸውም ስዕላት አሉ፣ የማትቀበላቸውም ስዕላት አሉ። ከምን አንጻር ከተባለ ካስተምሮ አንጻር ብለን እናገራለን። እና አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የራሷ የሆነ የስነ ጽሁፍ ይዘት፣ የራሷ የሆነ የኪነ ህንፃ አሰራር፣ የራሷ የሆነ የዜማ ስርዓት አላት። ቤተ ክርስቲያናት የሚታነጹበት አሰራር ከሌሎቹ የአብያተ ክርስቲያናት አሰራር ይለያል። ስለዚህ ይሄ የራሷ የሆነ ትውፊት ይዘው የመጣችበት ሂደት ነው። በትውፊትና በስርዓት በቀኖና በተለይ በቀኖና የምንለያይባቸው ስርዓቶች አሉ። በተለይ በስርዓተ ቅዳሴው ላይ ብዙ ቦታዎች ላይ እንለያያለን። ግን ይሄ ዶግማ በምንለው ግን ተመሳሳዮች ነን። ከዛ አንጻር ነው ልዩነት አለን ብለን የምንናገረው እና ከምስራቃውያን አብያተ ክርስቲያናት ጋር ስንመለከተው የቤተ ክርስቲያኒቷ የምትቀበለው ስዕል አለ እና ደግሞ የማትቀበለው ስዕልም አለ። እዚህ የምትቀበለው ስዕል ምን አይነት ነው ከተባለ የቤተ ክርስቲያኒቷን ትውፊት፣ የቤተ ክርስቲያኒቷን ስርዓት፣ የቤተ ክርስቲያኒቷን የአሳሳል ዘይቤ ትውፊቷ መሰረት ያደረጉ
ስዕላትን ትቀበላለች። ከዛ ውጭ ያሉትን ደግሞ ምስጢራትን ጭምር የሚያፋልሱ ይሄ ከአሳሳል ዘይቤው ባሻገር ምስጢራትን ጭምር የሚያፋልሱ ስዕላት አሉ። ስለዚህ እነሱ ስዕላት ደግሞ ቤተክርስቲያናችን አትቀበልም። እዚህ ያንን ለይቶ ማወቅ የምእመናኑ ነው። ከዛ ደግሞ ማስተማር ደግሞ የመምህራኑ ነው ማለት ነው። ስለዚህ የምትቀበላቸው ምን አይነት ነው ከተባለ የቤተ ክርስቲያኒቷን ትውፊት መሰረት ያደረጉ ስዕላትን ትቀበላለች። በቤተ ክርስቲያናችን እንዳነሳ ነው የራሷ የሆነ የስነ ጽሁፍ፣ የኪነ ህንፃ፣ የዝማሬ ወይም የዜማ ስርዓት እንዳላት ሁሉ የስዕል አሳሳል ሂደትም አላት። የስዕል አሳሳል የራሷ የሆነ መገለጫም አላት እና እነዛን መገለጫዎች መሰረት ያደረጉ እንዲሆኑ ይጠበቃል። ከዛ ባሻገር ግን እንዲያው እንደ መሰረታዊነት የምታያቸውና የምትመለከታቸው ፍጹም ሪያሊስቲክ መሆን የለባቸውም ስዕላት። አሁን ላይ እንደምንመለከታቸው የሆኑ ወደ 3D የመጡ ከህትመት አንጻር የምንመለከታቸው አሉ። እንደዚህ አይነት እንዲሆኑ አይጠበቅም። በቤተ ክርስቲያናችን 2Dን መሰረት ያደረጉ እና ሲምቦልን ቅድም ያንዱ ውክልና አይደል ያልነው። ስለዚህ ውክልናን መሰረት ያደረጉ እንዲሆን ይጠበቃል። ምክንያቱም አሁን ስዕላት ፍጹም ሪያሊስቲክ አይነት ይዘት ካላቸው ወይም ፎቶ ላይ እንደምንመለከተው አይነት ከሆነ ሰው ጋር ማመሳሰል አይነት ሂደት ሊገጥመን ይችላል። የምንጠቀመው ለስርዓት አምልኮ ነው፣ የምንጠቀመው ለትምህርት ነው። ቤተክርስቲያኒቷ እሱን ነው የምታስተምረን። ግን ስርዓተ ጸሎት ልናደርግ በፊቱ ቆመን የሆነ ሪያሊስቲክ የሆነ ነገር ከሆነ ሰው ጋር ማመሳሰል አይነት ነገር ሊመጣብን ይችላል። ስለዚህ እንደዚህ አይነት ነገሮች በቤተክርስቲያናችን ስርዓት ውስጥ ወይም በአሳሳል ትውፊት ውስጥ የተለመዱ አይደሉም እና 2Dን መሰረት ያደረጉ ናቸው። ያ ማለት ምንድን ነው? ጥንቅቅ አድርጎ መልክን መሳል የሚባል ነገር የለም። አይተሽ ከሆነ ያሳሰልጣቸው አይናቸው በጣም ጎላ ያሉ፣ የዚህ የአፋቸው ምስል ደግሞ ትንሽ ጥብብ ያለች ትሆናለች እና ምንድን ነው እንደዚህ ተደርገው የሚሰሩበት ምክንያት ብሎ ደግሞ ይሄን መመርመር ያስፈልጋል። እዚህ ከማንም ጋር ያንን ነገር ወስደን አናያይዘውም ወይም በከሌን ይመስላልም አንል። ስለዚህ እንደዚህ አይነት ስርዓቶችን መሰረት አድርጋ የምትቀበላቸው አሉ። የማትቀበላቸው የሚባሉት ደግሞ ቅድም እንዳልነው ይሄ ወደ ምዕራባውያን የተለመደውን የሪያሊስቲክ አሳሳል ዘይቤ የያዙትን አትቀበልም። እንዲያው በዚሁ አያይዞ ለመመልከት ያህል በጌታችን በመድኃኒታችን በኢየሱስ ክርስቶስ ስዕላት ላይ የሚነሱ አንዳንድ ጥያቄዎች አሉ። በተለይ በእኛ ሀገር ላይ የተለመዱ ግን ቤተክርስቲያኒቷ የማትቀበላቸው ስዕላት አሉ። ለምሳሌ አንዱ ምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ አንገቱን ደፍቶ እንደዚህ ትክዝ ብሎ ያለበት አይነት ምስል አለ አይደል? ብዙ ጊዜ ገበያ ላይ የሚሸጠው። አሁን እሱ በእኛ የጸሎት ስርዓት ውስጥ እንደዚህ አይነት የጸሎት ስርዓት የለም። ሉቃስ ወንጌል ላይም የሚናገረው በወንጌላትም የሚገልጠው እንደዚህ አይነት የጸሎት ስርዓት የለም። እንዲሁም ከባረከ በኋላ አይኑን ወደ ላይ አቀና ነው የሚለው። ስለዚህ ማቅናትን፣ እጅ ማንሳትን፣ ከፍ ብሎ ማየትን ነው እንጂ አይንን ጨፍኖ ወደ ታች ተዘቅዝቆ ጸሎት ማድረግ የኛ ልማድ አይደለም። ስለዚህ እነሱ እንደዚህ አይነት ነገሮችን ወደ ውስጥ እንዲገቡ ይደረጋሉ። ይህን ቤተክርስቲያኒቷ አትቀበልም፣ እንደዚህ አይነት ስዕሎችን አትቀበልም። ግን ያው ሰው ካለማወቅ የተነሳ እና ከፍቅሩ የተነሳ እንደዚህ አይነት ስዕሎችን ገዝቶ ቤቱ ላይ ሊያስቀምጥ ይችላል። ሌላ ደግሞ በጣም ብዙ ጊዜ የምናገኘው ሌላው የጌታችን ስዕል ለምሳሌ ሁለት ጣቱ እንደዚህ አድርጎ ያለበት አለ አይደል? እሱ አሁን በካቶሊካውያን ዘንድ የተሳለ ነው። ይሄ ደግሞ ክሌ ባህሪን የሚያሳይ ነው። ቤተክርስቲያን ደግሞ ይህን አትቀበለው እና እንዲሁም ሊቃውንቱ በኋላ ላይ ምንድን ነው ያደረጉት? ይሄ ሁለት ባህሪን የሚለውን ሀሳብ ማለት ነው። እኛ ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ነው የምንለው። እነሱ ግን ክሌ ባህሪን ነው የሚያስተምሩ። ስለዚህ ክሌ ባህሪን በምን ገለጹት ሲባል በስዕል ገለጹት። ይሄ በጣም ልንረዳ የሚያስፈልገው ነገር በመጽሐፍት ውስጥ የሆነ ነገር እንደሚጨመረው መናፍቃን የሆነ ፊደል አጉድለው አይደል የሆነ መስመር አዛብተው ወደ ምንፍቅና እንደሚቀይሩት በመዝሙራት ውስጥ ከስርዓት እንደሚወጣ ሁሉ ስዕላትም ለምንፍቅና ማስተማሪያ መሆን ይችላሉ ማለት ነው። ስለዚህ በጣም መኖር ሊጠነቀቅ የሚያስፈልገው እንደዚህ አይነት ሀሳቦችን ነው። በኋላ ላይ የቤተ ክርስቲያኒቷ ሊቃውንት ይህን ሲረዱ አይ ይሄ ምስል ወይም ይሄ ስዕል በየቦታው ተሰራጭቷል፣ ስለዚህ መሰብሰብ የማይችልበት ደረጃ ደርሷል። ነገር ግን ምን በሚል ታረመ ስንል ሁለት ልደታት በሚል ታረመ። መጀመሪያ እግዚአብሔር ወልድ ከእግዚአብሔር አብ
የተወለደው፣ ሁለተኛ ደግሞ ከድንግል ማርያም የተወለደው ልደት ማለት ነው በሚል ይሄን ከክሌ ባህሪ ወደ ልደታት ወደሚለው ተቀይሯል ማለት ነው። ስለዚህ እነዚህን ሀሳቦች ቤተክርስቲያናችን አትቀበልም። በምሴተ ሐሙስ ነው የምናየው አለ ጌታችን ሐዋርያትን ሰብስቦ ይህ ስጋዬ ነው ይህ ደሜ ነው ብሎ የሚሰጣቸው ስርዓት አለ። አሁን እዛ ጋር ስንመለከት በተለይ በውጮቹ ዓለም በጣም በትኩረት የሚታየውና ተቀባይነት ያለው ስዕል ዴቪንቺ ሳለው ስዕል ነው። ቤተክርስቲያኒቷ ደግሞ ይህን ስዕል አትቀበልም። ለምን ቢባል ቡፌ ነው የሚመስል አይተሽው ከሆነ አይደል እንዴ? በጣም ብዙ መጠጥ፣ በጣም ብዙ ምግብ አለ፣ ለሁሉም የቀረበ የለም። እንደዚህም አይደረግም። የሚደረገው ምንድን ነው? አንድ ጽዋና አንድ ህብስት ይዞ ነው የሚታየው። ምክንያቱም ህብስቱን አነሳ ከዛ ባርኮ ሰጣቸው ነው የሚል። የሰጣቸው የቱን ነው ከተባለ እሱ የያዛት አንዷን ህብስት ነው እንጂ ለሁሎችም የተሰጠ አልነበረም። እና ጽዋውንም አነሳ እሱንም ባርኮ ሰጣቸው ነው። ስለዚህ መገለጥ ያለበት እነዚህን ዶግማውን ስርዓቱን እስከሆነ ድረስ ከስርዓቱ የወጡ ስዕላትን ቤተ ክርስቲያናችን አትቀበልም ማለት ነው። ይህንን ነው የሚያሳየው። እሺ መምህር፣ ስዕላት ታምር ማድረግ ይችላሉ ወይ የሚለውንም እናንሳና ስዕልን በአድ አምልኮ አድርገው የሚመለከቱ ሰዎች አሉና ያልተረዱት እውነታስ ምንድን ነው? ስዕላት እንግዲህ ስዕላት ታምር ማድረግ ይችላሉ? መልሳችን አዎ ይችላሉ ነው። እንዲህ የሚያደርግ ስዕል ታምር አለ የሚለው ለማንሳት አይደለም። እንዲሁ ጠቅልል አድርገን ስንመለከተው እንዲሁ በአጭሩ ለማንሳት ያክል በመጽሐፍ ቅዱስ ላይ በጣም ብዙ ቦታዎች ላይ ብዙ መገልገያ ዕቃዎች ታምር ሲያደርጉ እንመለከታለን። ስለዚህ ይሄ ምንድን ነው ሲባል እግዚአብሔር ቅድም እንዳልነው መነሻችን ላይ እንዳነሳ ነው ይሄ ከባህሪው ቅዱስ ከሆነው ባህሪው ለቅዱሳኑ ያካፈላቸው ቅድስና አለ። ስለዚህ በዛ ቅድስና የሚደረግ ኃይል ነው። ለምሳሌ አሁን ሙሴ በኦሪት ዘጸአት ላይ ስትመለከች በትሩ ብዙ ታምር ሲያደርግ እንመለከታለን። የኤርትራን ባህር ሲከፍል እናያለን። የሙሴ በትር በራሷ ታምር የማድረግ አቅም አላት? የላትም። ምንም አቅም የላትም። ግን ያን አቅም ማን ሰጣት ሲባል በሙሴ ላይ ያደረው የእግዚአብሔር ጸጋ ሰጣት እንላለን። እንዴት ሲባል እግዚአብሔር ለሙሴ ቅድስናን ሰጥቶታል፣ ጸጋን ሰጥቶታል። ስለዚህ የሙሴ የስጋው የዚህ የነፍሱ ቅድስና ለስጋው ፍኗል። ለስጋው ብቻ ፍኖ ደግሞ አልቀረም፣ ለሚገለገልበት ወይም ደግሞ ለሚጠቀምበት የመገልገያ ዕቃ ፍኖታል። ስለዚህ የሙሴ ቅድስና ለበትሩ ፍኖታል፣ የቅዱሳኑ ቅድስና ለስዕላቱ ይሆናል ማለት ነው። ስለዚህ በእግዚአብሔር ቅድስና ወይም የተቀደሱ ቅዱሳን እንደዚህ ለአምልኮት ለስርዓት መፈጸሚያ የምናደርጋቸው ስዕላት ታምራትን ማድረግ ይችላሉ። እንዴት ሲባል የሙሴ በትር ይሄው ባህር ከፈለ እንላለን። የኛ በትር ይዘን ጣና አደን ብንሞክረው ምንድን እንደው ሊያደርግ የሚችለው ምንም ማድረግ አይችልም ማለት ግን የሙሴ በትር ሲሆን ባህር መክፈል ችሏል። በአንደኛ ነገሥት ላይ እና በሁለተኛ ነገሥት ላይ ስንመለከት በአንደኛ ነገሥት ምዕራፍ 19 ላይ የኤልያስ መጎናጸፊያው የዮርዳኖስን ባህር ሲከፍል እንመለከታለን። እንዴት ነው አሁን ይሄ ልብስ ወይም መጎናጸፊያ ባህር መክፈል የሚችለው? አቅም የለውም። ግን በማን ቻለ ሲባል በኤልያስ ላይ በነበረው ጸጋ እግዚአብሔር ቻለ እንላለን። ስለዚህ ቅዱሳን ስዕላት ታምራትን ማድረግ ይችላሉ? አዎ ይችላሉ። በምንድን ነው ማድረግ የሚችሉት ካልነ በቅዱሳኑ ላይ ባደረው ጸጋ እግዚአብሔር ማድረግ ይችላሉ ብለን መናገር እንችላለን ማለት ነው። ይሄ ነው እንግዲህ ከመጽሐፍ ቅዱስ ሀሳብ አንጻር ጋር ስንመለከተው የቅዱሳኑ ስዕላት ብዙ ታምራትን ማድረግ ይችላል። እሺ፣ በዚሁ ስዕላት አድኖችን በአድ አምልኮ ነው የሚሉ ሰዎች አሉና ያልተረዱት ሁኔታም እንደዚህ። አሁን ቅዱሳን ስዕላትና በአድ አምልኮ ፈጽሞ የተለያዩ ነገሮች ናቸው። ቅዱሳን ስዕላት ውክልና ናቸው ብለናል። ስለዚህ እኛ ቅዱሳን ስዕላትን አናመልክም። ቤተክርስቲያን እንዲህ ያለ አስተምሮም የላት። ግን ሌሎቹ ምንድነው የሚሉትኝ? አይ ቅዱሳን ስዕላትን ታመልካላችሁ ይላሉ። ባለቤትነቱ የማን ነው? የቤተ ክርስቲያን ነው። ስለዚህ ቤተ ክርስቲያን ናት ለዚህ መመስከር ያለባት ይካረል። እኔ ቅዱሳን ስዕላትን አላመልክም ካለች የእሷ ድምፅ ነው እንጂ መሰማት ያለበት እነሱ ያሉት አይደለም። እንዲሁ ለምሳሌ በቀላል ምሳሌ እንውሰድ። ለምሳሌ ሆነ ያንቺ ስም ኢየሩሳሌም ነው። አይ ስምሽ ለምሳሌ ሌላ እንውሰድና ዮርዳኖስ ነው ልበል። እኔ ነኝ ያልኩኝ፣ የአንቺ ስም ማን ነው? ኢየሩሳሌም ነው። አንቺ ማስረጃ አለሽ፣ ማረጋገጫ አለሽ። ይኸው ኢየሩሳሌም ለመባሌ
መታወቂያ ልታሳይ ትችላለሽ፣ የትምህርት ማስረጃዎችሽን፣ ሌሎችንም ነገሮች ታሳይ ትችላለሽ። ምክንያቱም እውነቱ ከአንቺ ስላለ። ስለዚህ ቤተ ክርስቲያንም እኔ ስዕላትን ለስርዓት አምልኮ አልጠቀምም ብላ ስትናገር ሌሎቹ አይ ትጠቀሚያለሽ ይላሉ። ግን ማስረጃው ያለ ከማን ነው? ከቤተ ክርስቲያን ነው። እና ያልተረዱት ነገር ያ ነው። ቤተ ክርስቲያን የምትለው ስዕላት ውክልና ናቸው። ለምሳሌ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስዕል ከሆነ የሚወክለው ጌታችን ነው እንጂ ስዕሉ ራሱ ክርስቶስ ነው ብለን አናመልከው። ውክልና ነው ነው። ይሄ በቤተ ክርስቲያናችን በተለይ በ7ኛው መቶ ክፍለ ዘመን በጣም አጨቃጫቂ የነበረ ነገር ነው እና እስከ ጉባኤ ድረስ የደረሰ ሂደት ነው። በቤተ ክርስቲያኒቷ ሂደት ውስጥ በ1ኛውና በ2ኛው መቶ ክፍለ ዘመን ላይ በዚህ በጣም ስዕላት ጎልተው የወጡበት ጊዜ አልነበረ። ነገር ግን በኋላ ላይ በዘመነ ሰማዕታት በምንለው ወይም ከዚህ ከ160 ጀምሮ በነበረው የቤተ ክርስቲያን ታሪክ ውስጥ ግን ምዕመናኑ ቁጭ ብለው የሚማሩበት ጊዜ አላገኙም። እንዲሁም የሚሳደዱበት፣ የሚገደሉበት፣ መከራን የሚቀበሉበት የሰማዕታት ዘመን ነበረ። ስለዚህ የነበራቸው መሸሸጊያ ምንድን ነው? ገበበ ምድር ወይም ካታኮምብ የምንለው ነው። ወይም ዋሻ ፈልፍሎ የሆነ ነገር ውስጥ መደበቅ ነው። በዛን ሰዓት ደግሞ መምህር አልነበራቸውም እና መምህር ስላልነበረ ምንድን ነው የሚያደርጉት? ስዕላትን ይስሉ ነበረ። በምን ውስጥ ሲባል በዋሻ ውስጥ እና ያ የሚስሉት ስዕል ከብሉይ መሰረት ያደረገ የሐዲስ ኪዳኑንም የያዘ ነው። ከዛን ቀጥሎ የመጡት ሊቃውንት ይሄ ስርዓተ ቤተ ክርስቲያን አይደለም እና መቅረት አለበት ብለው ያስተማሩም የሉም። እነዚህ ጥንታውያን የቤተ ክርስቲያን አባቶች ብለን በምንጠራቸው ውስጥ ወይም የኤርሊ ቸርች ፋዘርስ በምንላቸው ውስጥ አይ የዛን ጊዜ ዘመነ ሰማዕታት ስለነበረ በቃ አማራጭ ስላልነበራቸው ነው። አሁን ግን የቤተ ክርስቲያኒቷ ላይ እንደዚህ አይነት ነገሮችን ማድረግ ተገቢ አይደለም የሚል አስተምሮ የሚያስተማረ አንድ መምህር፣ አንድም ሊቅ፣ አንድም የቤተ ክርስቲያን አባት የለም። በኋላ ላይ ግን በ7ኛው መቶ ክፍለ ዘመን ላይ ጭቅጭቅ ያስነሳው አሁን ያነሳሽው ሀሳብ ነው። አንደኞቹ ስዕላትን ፍጹም አማልክት አድርገው መመልከትን ይዘው መጡ። ሌሎቹ ደግሞ አይ ስዕላት ፈጽሞ አያስፈልግም የሚል አመጡ። ሶስተኞቹ ደግሞ መሀል ላይ ሆነው ስዕላት ውክልናን የሚያሳዩ ከተወካዩ ጋር የሚያቀራርቡ ለእግዚአብሔር ሲሆን ወደ እግዚአብሔር፣ ለቅዱሳኑ ሲሆን ወደ ቅዱሳኑ የሚመሩ ናቸው እንጂ ራሳቸውን የምናመልካቸው ወይም ደግሞ እነሱን አማልክት ናቸው የምንላቸው አይደለም ብለው ተነሱና በ720 ጀምሮ በነበረው ዘመን ቤተክርስቲያኒቷ ላይ የነበሩ ስዕላት ውድመት አጋጥሟቸው ነበር። ጣዖታት ናቸው በሚል ምክንያት ማለት ነው። ግን ጣዖታት አልነበሩም የሚለው ነገር ይሄ ውሃ ስላነሳ እንደምንለው በኋላ ላይ በ787 ወይም በቤተ ክርስቲያናችን 7ኛው የቤተ ክርስቲያን ጉባኤ በሀገረ ኒቂያ ተደርጎ በዮሐንስ ዘደማስቆ ወይም ባለው አባታችን ስዕላት ውክልና ናቸው እንጂ ጣዖት አምልኮን የሚያሳዩ አይደሉም። እኛ ስንሰግድ ለክርስቶስ ከሆነ በምስሉ ውስጥ ለተገለጠው ለክርስቶስ ነው እንጂ ለምስሉ አንሰግድም። ለቅዱሳኑም ከሆነ በምስሉ ውስጥ ለተገለጡት ለቅዱሳኑ ነው እንጂ ለምስሉ አይደለም። እነሱ ውክልናን የሚያሳዩ ናቸው በማለት አስረድቶ አስገንዝቦ ከዛ በኋላ ቤተ ክርስቲያናችን ላይ እንደዚህ አይነት ጥያቄዎች አልነበሩም። ስለዚህ ከጣዖት አምልኮ ጋር የሚለያየው ነገር ምንድን ነው ሲባል ጣዖት መጨረሻው ራሱ ነው። ያ ማለት ጣዖት ሲመለክ የሆነ ቅርጽ ይቀርጻል፣ የሆነ ምስል ይሳላል፣ ራሱን ነው የሚመለከው ወይም ደግሞ ስርዓት አምልኮ የሚፈጸምለት። ምስላት ሲሆኑ ግን እንደዛ አይደሉም። ቅድም እንዳልነው ለቅዱሳን ሲሆን ወደ ቅዱሳኑ ይሄዱና የጸጋ ቅድስናቸውን ያሳያል። ለእግዚአብሔር ሲሆን ደግሞ የባህሪ ቅድስናውን የሚያሳይ ወደ እግዚአብሔርም የሚያመለክቱ ናቸው ነው። ስለዚህ ምስላት ሲሆኑ ወይም ስዕላት ሲሆኑ የሚያመለክቱት አካል አላቸው። ጣዖታት ሲሆኑ ግን መጨረሻቸው ራሱ ጣዖት የምንለው ነው። ከሱ አልፎ የምናየው ነገር የለም። ፀሐይ እንደ ጣዖት ቢገለጥ ከፀሐይ አልፎ የሚታይ ነገር የለውም እኮ። ለምሳሌ የፀሐይ ምስልን ሰርተው እንደ ጣዖት አምልኮ ቢያደርጉ ከፀሐይ አልፎ የሚታይ ነገር የለም። ምስላት ሲሆን ግን ወይም ስዕላት የምንላቸው ሲሆን ግን የሚታየው እሱ ነው። የክርስቶስን ምስል እንመለከታለን፣ ክርስቶስን በሕሊናችን እንድንስል እናደርጋለን ማለት ነው። ስለዚህ የጣዖታትና
የስዕላትን ልዩነት ቤተክርስቲያናችን እንዲህ ነው የምታስቀምጠው። ስዕል አድኖች በተለያዩ ቦታዎች ይሸጣሉ እና ደግሞ ይለመንባቸዋል። ከቤተ ክርስቲያን አስተምሮ አንጻር ይሄ ምን አይነት ምክረ ሀሳብ አለው? እና ደግሞ ስዕል አድኖች ምን አይነት የተመረጠ ቦታ አላቸው ሊቀመጡበት የሚገባ? አሁን ስዕላት አሁን ላይ ካለው ሀሳብ ጋር በጣም ካለው ጊዜ ጋር ስንመለከተው በጣም ጥሩ ሀሳብ ነው እና በተለያየ ቦታ ላይ ይሸጣሉ፣ በተለያየ ቦታ ላይ እንመለከታቸዋለን። አንዱ ለቤተ ክርስቲያኒቷ ቅድም ካነሳ ነው የስዕል አሳሳል ዘይቤ ጋር እና ትውፊቱንና ስርዓቱን የጠበቀ ስዕላትንም እንዳናገኝ ካደረጉን ነገሮች አንዱ ይሄው ነው። በተለያዩ የህትመት ድርጅቶች አሁን ካለው ጊዜ አንጻር በፊት ላይ በእጅ ነበር የሚሳለው። ስለዚህ የሚታወቁ ሰዓሊዎች አሉ ብለን መግለጽ እንችላለን። አሁን ላይ ግን የሚታወቁ የምንላቸው ሰዓሊዎች ሳይሆን የሚታወቁ ህትመት ቤቶች ነው ያሉት። ስለዚህ የሆኑ ህትመት ቤቶች የሆነ ምስል ያው በዘመኑ ከተሰጠው ከኢንተርኔት ዳውንሎድ ይደረጋል፣ ከዛ ይታተማል፣ ከዛ ለገበያ ይቀርባል። ስርዓተ ቤተክርስቲያንን እየጠበቀ ነው፣ ዶግማና ቀኖናውን የለየ ነው የያዘ ነው ሲባል ግን ጥያቄ ያስነሳል ማለት ነው። ስለዚህ ከዚህ አንጻር ቤተክርስቲያኒቷ ማስተማር ቅድም እንዳልነው ማስገንዘብ የሚገባትኝ ብዙ ነገር ይኖራል። ምእመኑ ደግሞ ከዚህ ጋር አብሮ ተያይዞ በጣም በትኩረት ሊመለከተው የሚያስፈልገው ነገር ስርዓተ ቤተክርስቲያን የጠበቁ ስዕላት የትኞቹ ናቸው የሚለውን መረዳት ይኖርበታል። ከዚህ ጋር እንዲሁ አንድ ሀሳብ ለማንሳት በጣም ብዙውን አጨቃጫቂ የሆነ ነገር አለ። የቅድስት አርሴማን ስዕል ስንመለከት ገበያ ላይ የሚሸጠው ስዕል አለ። አሁን እሱ ስዕላት የቅድስት አርሴማ ስዕል ተብሎ የሚሸጠው ትክክለኛ የቅድስት አርሴማ ስዕል አይደለም። ነገር ግን ምንድን ነው ያው የተደረገው ከኢንተርኔት ዳውንሎድ ተደረገ፣ ከዛ አንድ ጊዜ ተሰራጨ፣ እስከ ቤተ መቅደስ ድረስ ገባ። ግን ይቺ ሴት በኋላ ላይ እንዲሁም ብዙ በቤተ ክርስቲያን ጸሐፍት ሁላ የተጻፈ አለ። ቅድስት ባርባራ የምትባል ሌላ ቅድስት ናት። ቅድስት ናት ልክ ነው፣ ግን ቅድስት አርሴማ አይደለችም። ስለዚህ ስዕላት ይህንን ያመጣው ነገር ምንድን ነው? እንዲሁ ዝም ብሎ የአንዱን ወደ አንዱ መቀበል። በእስክንድሪያ እንዴት ደግሞ ሌላ ቅድስት አለች፣ ቅድስት ማሪና ተብላ የምትገለጥ እና እሷ አንድ የእናታችን የቅድስት ክርስቶስ ሰምራ ስዕል ጋር አብሮ አያይዘው እንዲሁም ስሟ ራሱ ሳይቀር ስሟ ራሱ ከላይ እያለ ቅድስት ማሪና የሚለው እያለ ከታች ቅድስት ክርስቶስ ሰምራ ተብሎ ገበያ ላይ የሚሸጥበት ሂደትም አለ። አሁን እንደዚህ አይነት ነገሮች ምንድን ነው ያመጡት ከተባለ ያው ቤተ ክርስቲያኒቷ በዚህ ሂደት ላይ ቁጥጥር አለማድረጓ ይሆናል። ቁጥጥር ስለማታደርግ ይሆናል። ግን ምእመናን ደግሞ መለየት ይኖርባቸዋል። የቅድስት ማሪናን ስትመለከች ሰይጣንን በእጇ ይዛ አይነት ነገር ነው ከዛ ቅዱስ ስዕል ላይ ያለው እና ከኛ የተወሰደው ሀሳብ ምንድን ነው? ቅድስት ክርስቶስ ሰምራ እግዚአብሔርንና ሰይጣንን ለማስታረቅ ገድሏ ላይ የሚተረክ ታሪክ አለ። ስለዚህ ከዛ ሀሳብ ጋር አመጡና ቅድስት ማሪና አጋንንትን በማስወጣት ጸጋ የተቀበለች እናት ናት እና የሚታየው ምስሉ ላይ ምንድን ነበር? ሰይጣንን በእጇ ይዘው አይነት ነገር ነው የሚታየው። ስለዚህ ከዚህኛው ሀሳብ ጋር ምን መጣ? አይ ልታስታርቅ ነው ወደሚለው አመጡትና እቺ ከታች ቅድስት ክርስቶስ ሰምራ ናት ብለው ወደ ገበያ ወጡት ማለት ነው። እነዚህ አይነት ነገሮች ቤተክርስቲያናችን አስተምሮ ላይ የሆነ ተፋልሶ ያመጣሉ። ስራዬ ብለው ደግሞ የሚከስጡም አሉ ማለት ነው። ስለዚህ ይሄ በጣም አንዱ ለቤተክርስቲያናችን ትልቅ ፈተና የሆነው ነው። ከዛ በተረፈ ደግሞ ሁለተኛ ፈተና የሆነባት ራሳችን ቅዱሳት ስዕላት ክብር አለመስጠት፣ በተለያዩ ቦታዎች ላይ ማስቀመጥ ራሱን የቻለ ስርዓት አለው ቤተክርስቲያኒቷ የምታስተምረው እና ቅዱሳን ስዕላትን ምንድን ነው መደረግ የሚገባው ሲባል ለቅዱሳን ስዕላት ቦታ ለይተን ቦታ መርጠን ቦታ አዘጋጅተን በክብር እንድናስቀምጣቸው ቤተክርስቲያን ታስተምራለች። በክብር መቀመጥ አለባቸው። መጋረጃ መጋረድ አለበት። ጥሩ የሆነ መዓዛ የሚሰጥ ዕጣን የመሳሰሉትንም እንደዚህ አይነት ክብር ልንሰጣቸው ይገባል። አሁን ላይ ግን እንደምትመለከቸው የተለያዩ ቦታዎች ላይ ይታተማሉ። የመኪና መስታወቶች ላይ እንመለከታቸዋለን። እሱ ሁሉ ስንመለከት ከቤተ ክርስቲያን ስርዓት አንጻር ፈጽሞ የምንቀበለው አይደለም። ይሄ ለልመና መጠቀም አይደለም። ይሄ ለልመና መጠቀም ሳይሆን እንዲያው ለክብራቸው መገለጫ ብለን እንኳን ክብር እያሳጣናቸው ቅዱሳን ስዕላትን እና
ማግ ላይ መጠቀም አይቻልም። የሆኑ እቃዎች ላይ እንደ ማስጌጫ መጠቀም አይቻልም። ቲሸርት ላይ ራሱ መታተም አይገባቸውም ቅዱሳት ስዕላት። ከዛ በተረፈ እንደዚህ እኛ ለሆነ ነገር ለማስጌጫ ይሆኑናል የምንላቸው ላይ ማድረግ ፈጽሞ የተከለከለ ነው። ለምን ሲባል ቅዱሳት ስዕላት የሰማዩ መስኮቶች ናቸው ነው የሚለን ቅዱስ ባሲሊዮስ። ስለዚህ ከእግዚአብሔር ጋር የምንገናኝባቸው እንጂ ይሄ ጌጥ የምናሳይባቸው አይደለም። እኛ ለመዋቢያ የምናደርጋቸውም አይደሉም። የሆነ ቤት ላይ ተመልክተሽ ከሆነ የእኛን ፎቶና የቅዱሳኑ ፎቶ ጎን ለጎን እናስቀምጣለን አይደል? ስለዚህ እኒህ አይነት ስርዓት ራሱ እንዲው የቅዱሳኑን ስዕላት ክብር ካለመረዳት የመጣ ነው እንጂ ቤተ ክርስቲያን አክብራ ለይታ መርጣ ቦታ ሰጣ እንዲሁ ዝም ብሎ የሚቀመጥም እኮ አይደለም። ስትገቢ ቤተ መቅደስ ውስጥ በምስራቅ የሚሳለው ሌላ ነው፣ በምዕራብ የሚሳለው ሌላ ነው፣ በሰሜን የሚሳለው በደቡብ የሚሳለው ሌላ ነው። ስለዚህ አምዱ ላይ የሚሳለው ሌላ ነው፣ ከዚህ ከላይኛው ከምህዋሩ ላይ የሚሳለውም ሌላ ነው። ስለዚህ እያንዳንዱ ቦታ አላቸው፣ የአቀማመጥ ስርዓት አላቸው። እንደው ያንን እንኳን ማድረግ የምንችልበት ቤት ወይም የጸሎት ክፍል ባይኖርና በአንደችን ጥቂት ቦታ ላይ ግን የቅዱሳኑ ስዕል በአንድ ላይ አስቀምጠን በመጋረጃ ጋርደን አቧራ እንዳይነካቸው ቆሻሻ እንዳያቆሻቸው አስቀምጠን ከእግዚአብሔር ጋር መገናኘት ስንፈልግ ከቅዱሳኑ ጋር መገናኘት ስንፈልግ ለጸሎት ያን መጋረጃ ገልጠን የምንጠቀምበት እንጂ ገበያ ላይ አወጣን የምንለምንባቸው ስዕላት አይደሉም። እና ቤተ ክርስቲያናችን ያው ከዚህ ከስርዓት መፋለስ አንጻር የመጣ ነው እንጂ እንኳንስ ውጭ ላይ ወጥቶ ለመለመኛ መሆን ይቀርና ቤት ውስጥም እንኳን በስርዓት መቀመጥ እንዳለባቸው የምታስተምረን ይሄ ነው እንግዲህ ያለው ሀሳብ። በኢትዮጵያ ኦርቶዶክስ ተዋሕዶና በሌሎች ሀገሮች ላይ የሚሳሉ ስዕሎች ልዩነታቸው ምንድን ነው? አሁን እሱን ቅድም ያነሳነው ሀሳብ ጋር አብረን ማያያዝ እንችላለን። ቤተክርስቲያኒቷ የምትቀበላቸው ስዕላት ካልናቸው ጋር አብረን ስንመለከተው የቤተ ክርስቲያኒቷ የራሷ የሆነ የአሳሳል ዘይቤ ያላት ብለናል። አሁን ብዙዎቹ አይ ቤተ ክርስቲያን በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስዕል የመሳል አቅም አልነበራትም እና ከውጭ ያመጣችው ሂደት ነው ይላሉ። ቤተ ክርስቲያን ደግሞ ጥንታዊ የሆኑ ስዕላት የሚገኝባት ናት እና ይሄ ጋር ስንመለከተው ቤተ ክርስቲያኒቷ የራሷ የሆነ የአሳሳል ዘይቤዋን ተጠቅማ ምስላቸው ቅዱሳን የሆኑ ስዕላት አሉ። ከምን አንጻር ሲባል ሪያሊስቲክ ያልሆኑ ወይም ቅድም እንዳልነው ቱ ዳይሜንሽናል የሆኑ ወይም ደግሞ ይሄ ምንድነው ፍጹም ገጽን ወይም ፍጹም የሆነ መልክን የማያሳዩ አይነት መሆን ይጠበቅባቸዋል። ከዛ በተረፈ ይሄ የፊት አቀማመጣቸው አይናቸው ትልቅ የሆኑ ሆኖ ይሳላሉ። ይህም ከሌላው ልዩ የሚያደርጋት ነው። ሌሎቹን ጊዜ ያሳሳል ዘይቤ የላቸው። ከሌሎቹ ነው ይህንን ያመጣችው ብንል ሌሎቹ ላይ ይሄ ነገር መገኘት ነበረበት አይደል? አሁን ላይ ያ መገኘት ነበረበት። ግን ሌሎቹ ሀገራት ላይ እንደዚህ አይነት ያሳሳል ዘይቤ የላቸውም። አይናቸው ትልልቅ መሆኑ ጎላ ጎላ ተደርጎ መሳሉ ሁልጊዜ ይመለከቱ የነበሩት ነገረ እግዚአብሔርን ሰማያዊ መንግስትን የሚያዩ የሚመለከቱ መሆናቸውን ለማስገንዘብ ነው። አፋቸው ደግሞ ጥብ ተደርጎ ነው የሚሳሉ እና ለመናገር ሳይሆን ለመመልከት እዚህ ለማውራት ሳይሆን ለመረዳት እድሜያቸውን አሳልፈው የሰጡ መሆናቸውን የሚያሳይ ነው። ከዛም በተረፈ ስትመለከች ወደ አንድ አቅጣጫ ብቻ ነው የሚያዩ። እይታቸው ወደ አንድ አቅጣጫ ብቻ ነው። ያ አቅጣጫ ማን ነው ከተባለ እግዚአብሔርን መመልከት፣ ሰማያዊ የሆነውን መንግስት ማሰብን መሰረት በማድረግ ነው እነዚህ ስዕላት የሚሳሉት። በመናፍቃኑ ዘንድ ስትመጪ የሚሳሉት አንድ አይን ወይም ግማሽ አካላቸው ብቻ ሆኖ ነው። አሁን በቤተክርስቲያን ስርዓት በሚሳሉ የምስክት ሐሙስ ላይ ወይም ይሄ በሐሙስ ላይ በተደረገው ስርዓት ላይ ስንመለከት 11 ሐዋርያት በሙሉ ሁለት ሁለት አይናቸው ይታያል። ይሁዳ ግን አይተሹ ከሆነ በአንድ ጎን ነው የሚሳለ። ለምን ከተባለ ይሄ መናፍቅነትን የሚያስረዳ ወይም ከፍሎ ማመንን የሚያሳይ ነው። ስለዚህ ያልተረዳው ያላወቀው ያልተገነዘበው ነገር እንዳለ በስዕል ሲገለጥ አንድ ጎን አድርጎ መሳለን ይህን ያሳየችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት። የራሷ ስርዓት፣ የራሷ ያሳሳል ዘይቤ፣ የራሷ የሆነ ትውፊት አላት ማለት ነው። ከዛ ባሻገር የምትጠቀማቸው ቀለማት ራሱ ከሌሎቹ ወይም ከምዕራባውያን እና ከምስራቃውያን የቤተ ክርስቲያናት ፈጽሞ
እንድትለይ በአረዳድ ደረጃም እንድትለይ የሚያደርጋት ነው። በእኛ አብዛኛውን ጊዜ ሰማያዊ እንጠቀማለን፣ ቀይ እንጠቀማለን፣ ቢጫ እንጠቀማለን፣ አረንጓዴ እንጠቀማለን። ከዛ በተረፈ ነጭ ነው የሚጎለው እና ሰማያዊ ምንድን ነው ሲባል ይህ ሰማያዊ የሆነውን መንግስት የሚያስረዳ ነው። ስለ መንግስተ ሰማያት የሚገልጽ የሚያብራራ ነው። ቀይ ሲሆን ምንድን ነው ሲባል ደግሞ ለእግዚአብሔር ሲሆን ይሄ የመለኮትነቱን በአውሮፓውያን የመለኮትነቱን ነው። በእኛ ደግሞ መከራ መቀበሉን የምናሳይበት የምናስረዳበት ነው። ስለዚህ ሀሳቦቹ በምዕራባውያንና በእኛ ሲሆን አንዳንድ ልዩነቶች ይኖራቸዋል ማለት ነው። ቢጫ ሲሆን እንደዚህ ተስፋን የሚያሳይ ነው፣ ክብርንም የሚገልጥ ነው። አረንጓዴ ሲሆን ደግሞ ተመሳሳይ ሆኖ ተስፋንም የምንመለከትበት ነው። እነዚህ የአሳሳል ዘይቤዎች ምንድን ነው ጥቅማቸው ሲባል ከሌላው ልዩ የሚያደርግ መሆኑን እንገነዘብበታለን እና ቤተ ክርስቲያኒቷ ከአውሮፓውያን የአሳሳል ዘይቤ ፈጽሞ የተለየ የራሷ የሆነ የአሳሳል ዘይቤ የአሳሳል ሂደት አላት። ስስላቸው ኢትዮጵያውያን አድርጋ ነው ምስላቸው። ኢትዮጵያውያን አይተሽ ከሆነ አሁን የእመቤታችን መልክ ወደ ኢትዮጵያዊነት የቀረበ አይደል? ሲሳሉ እንዲሁም በወርቅና ሐርና ወርቁ ስታስማማ በምንለው ምስል ላይ እመቤታችን እየፈተለች አይደል የምንመለከታት። ምንድን ነው ሲባል ኢትዮጵያዊነትን ለማድረግ ሰው በሚረዳው ነገር እንዲገነዘብ ነው። አሁን የእመቤታችንን ስደት በምንመለከትበት ስዕላት ላይ ሰሎሜ ከዋርያ የተሻት ከሆነ ሞሰብ ይዛ ነው የተሳለች እና ምንድን ነው ሲባል ወደ ኢትዮጵያዊነት ማምጣት አለ። ይሄ ደግሞ በሌሎች ሀገራትም የሚታይ ነው፣ ለእኛ ብቻ የመጣ አይደለም። እና አሁን ሌላ በሆነ የሀገር ባህል የአንድን ሀገር ሰው ከምታስተምሪው እና ለራሱ በሆነ ባህል የምታስተምሩ የትኛው ቶሎ ይገነዘበዋል? የራሱን ባህል። ስለዚህ ወደዛ ማምጣት አለ። እንዲሁም እኮ የእመቤታችን ብዙ ስዕላት ላይ ራሱ አለ ኢትዮጵያዊ በሆነ አለባበስ ሁሉ ይገነጣል። የሐዋርያትንም ስንመለከት ያ ምንድን ነው ሰው በቀላሉ እንዲረዳቸው ለማድረግ ነው። እና ይሄ ልዩ የሆነ የቤተ ክርስቲያኒቷን የአሳሳል ዘይቤ ያሳያል። ስዕላቱ ዙሪያም ስንመለከት የሀረጋት ስዕል እንመለከታለን። ይህም ከአውሮፓውያን ወይም ከምዕራባውያንና ምስራቃውያን የቤተ ክርስቲያን አሳሳል ዘይቤ የተለየ የሚያደርጋትኝና የቤተ ክርስቲያን የራሷን የሆነውን ትውፊት የአሳሳል ዘይቤ የሚያሳይ አንዱ ነገር ዙሪያቸውን በሀረጋት ይዋባሉ ማለት ነው። ከዛ በተጨማሪ ከታች ላይ ስም ይጻፋልኝ ወይም ደግሞ ስለዛ ስለ ስዕሉ የሚያስረዳ ነገር ይጻፋል። ለምሳሌ ለቅዱሳን ከሆነ ዘከመ ጸልየ እንደዚህ የቅዱሳኑ ስም አብሮ ተያይዞ ይቀመጥበታል። እነዚህ የመሳሰሉ ነገሮች ምንድን ናቸው የሚያሳዩ ሲባል የራሷ የሆነ የአሳሳል ዘይቤ መኖሩን የሚያሳይ ነው። በምዕራባውያን ግን ዜት ነገር በምስራቃውያን ቤተ ክርስቲያናትም የለም። እንደዚህ አይነት የአሳሳል ዘይቤ የላቸው። ስለ ስዕሉ የሚገልጥ ነገርም የለም። ወይ ስም ብቻ ይቀመጣል ነው እንጂ እንዲህ ሲያደርግ ተብሎ አይቀመጥም። ለምሳሌ የቅዱስ ጊዮርጊስን ስዕል ስትመለከች ምንድን ነው የሚያስረዳው? ምን እያደረገ ነው ብለሽ ከመጠየቅሽን ምንድን ነው በራስሽ ከማሰብሽን ባሻገር ሶፋ አብሮ ተጽፎ ይቀመጣል። ስለዚህ ቤተክርስቲያኒቷን ይሄ የራሷ የሆነ ያሳሳል ዘይቤና ስርዓት እንዳላትኝ የሚያሳይ ነው። ከዛ በተረፈ የስዕሉን ባላካል ወይም ደግሞ መግለጽ የተፈለገውን አጉልቶ ማሳየትም በቤተ ክርስቲያኒቷ የአሳሳል ዘይቤ ውስጥ የተቀመጠ። ለምሳሌ እመቤታችን ስትመለከች ቅዱሳን መላእክት ቅዱስ ገብርኤልና ቅዱስ ሚካኤል በግራና በቀኝ አሉ። ከፊት ደግሞ እነ አባ ሕርያቆስ ቅዱስ ኤፍሬምን እንደየ ስዕላቱ ከፊት ይደረጋሉ። ግን መግለጽ የተፈለገው እመቤታችን ከሆነች እመቤታችን ጎልታ በትልቁ ትሳል እና ሌሎቹ ደግሞ አነሳ አነስ ባለ የስዕላት አገላለጽ ይገለጻሉ። ይሄ በምስራቅ አብያተ ክርስቲያናትም ያለ ነው። ግን የኛዋ ደግሞ የኛ ቅዱስ ቤተክርስቲያን ደግሞ አጉልታ ይህን ነገር ትጠቀምበታለች ማለት ነው። ስለዚህ እነዚህን የመሳሰሉት የስዕላት አሳሳል አገላለጾች የኢትዮጵያ ኦርቶዶክስ ቤተክርስቲያን የራሷ የሆነ ዘይቤ እንዳላት የሚያሳዩ ናቸው። ይህ አሳሳል ዘይቤ ደግሞ ጥንታዊ መሆኑን የምንረዳው ከጥንት ጀምሮ የመጣ የአሳሳል ዘይቤ ያላት ቅድም እንዳለው ፊደል ቀርጻ እንዳበረከተችው፣ ስነ ጽሁፍን እንደሰጠችው፣ ስነ ህንፃን ወይም ኪነ ህንፃንም ስነ ጥበብንም እንዳስተዋወቀችው ስነ ስዕልንም አስተዋውቃለች። ልዩ የሆነ አሳሳል ዘይቤንም
ለሀገሪቱ አበርክታለች የምንልበት አንዱ ማሳያችን ይሄ ነው። ከ5ኛው መቶ ክፍለ ዘመን ጀምሮ በቤተ ክርስቲያኒቷ ድርሳናት ላይ ስዕላት ተቀምጠው ይገኛሉና ጥንታዊ መሆኗን የሚያሳይ በቤተ ክርስቲያን ታሪክ ውስጥ በጣም ጥንታዊው ወንጌል ተብሎ የሚጠቀሰው የአባ ገሪማ ወንጌል ነው እና በአባ ገሪማ ወንጌል ውስጥ ይሄ በታሪክ ድርሳናት በእኛ ሀገር ብቻ አይደለም በውጮችም የታወቀ ወንጌል ነው እና በዚህ ወንጌል ውስጥ ስዕላት አሉ። ይሄ የተጻፈው በ5ኛው መቶ ክፍለ ዘመን ነው እና ቤተ ክርስቲያን ትናንትና አይደለም ስዕልን መሳል የጀመረችው ነው። ትናንትና አይደለም ስዕላትን ቤተ መቅደስ ውስጥ ስዕላ ማስቀመጥ የጀመረችው የሚለውን ነገር እንድንረዳ የሚያደርግ ነው። 1ኛና 2ኛ መቶ ክፍለ ዘመን ላይ እሱ በቤተ ክርስቲያን ታሪክ ውስጥ የሚታይ እንዳለ ሆኖ ይሄ የትውውቅ ዘመን ነበራትኝ ከኢትዮጵያው ጃንደረባ ጀምሮ። ከዛ በኋላ በአባ ሰላማ ጊዜ ደግሞ የመደራጀት ጊዜ ነበራት። ይሄ የምትደራጅበት ስርዓትን ያመጣችበት ሕግን ያመጣችበት ጊዜ ነበረ። ከዛ በኋላ ግን በተስዓቱ ቅዱሳን ወይም 9 ቅዱሳን ወደ ኢትዮጵያ ከመጡ ጀምሮ ግን የመስፋፋት ጊዜዋ ነው እና እነዚህ ስዕላት በተለያዩ ቦታ በተለያዩ ቅዱሳን በሆኑ ቦታዎች ላይ መሳል የጀመሩበት ጊዜ እንደሆነ የቤተ ክርስቲያናችን የታሪክ ድርሳናት ያስረዳሉ ማለት ነው። ከዛ 11ኛውና 12ኛው መቶ ክፍለ ዘመን ስንመለከት በዛጉዌ ስርወ መንግስት ጊዜ የምንመለከታቸው የላሊበላ አብያተ ክርስቲያናት የምንላቸውን ውቅር አብያተ ክርስቲያናት በቃ ፍጹም ልዩ የሆነ ያሳሳል ዘይቤን የምንመለከትባቸው ናቸው። ይሄ ደግሞ የሚያሳየው ቤተ ክርስቲያኒቷ ጥንታዊ የሆነ ያሳሳል ዘይቤ እንዳላት ነው ማለት ነው። እሺ መምህር፣ ጥያቄዎችን ጨርሻለሁ። ስለዚህ በአንተ በኩል ቀር የምትለው መናገር የምትፈልገው ነገር ካለ? መልካም። እንግዲህ ያው ከስዕላት አንጻር ነው እንግዲህ ሰፊ ጊዜ ወስደን ስናገር የነበረውና ተመልካቾቻችን በጣም ሊወስዱ ይገባል ብዬ የማስበው አንድ መሰረታዊ ነገር ስዕላት ውክልና ናቸው እንጂ ስዕላት ራሳቸው አይደለም። ለምሳሌ አሁን በሁላችንም ቤት የእኛ ፎቶ ሊኖር ይችላል። የእኛ ፎቶ ነው እንጂ ራሳችን አይደለን። እኔ አሁን እዚህ ነኝ፣ ተመልካቾቻችን ግን በየቤቱ ይመለከቱናል ተንቀሳቃሽ በሆነ ምስል። ግን እዛ ጋር የሚያዩት እኔን ምስል ነው እንጂ እኔን አይደለም። ስለዚህ ልዩነት አለው ማለት ነው እና ቤተ ክርስቲያናችንም በአስተምሮ ደረጃ የምትመለከተው እሱን ነው። ስለዚህ ቤተ ክርስቲያናችን ስዕላትን አታመልክም፣ አስተምሮም የላትም። ግን ስዕላት ለትምህርት፣ ስዕላት ለስርዓት አምልኮ መገለጫዎች አድርጋ ትጠቀማለች። ይህን ደግሞ በቅዱስ ባስልዮስ ዘቂሳርያ በተረዳ ነገር ያስቀምጠዋል እና ዲያብሎስ እግዚአብሔርን ማግኘት ባይችል ምስሉ የሆነውን የሰው ልጅ ማሰቃየት ጀመረ። ልክ እንደምን ቢባል ሰው ንጉስን ማግኘት ባይችል የንጉስን ምስል እንደሚያሰቃየው ነው ማለት ነው የሚለው። አሁን በጣም ብዙ ሶሻል ሚዲያዎች ላይ እንመለከታለን፣ ባለ የተለያዩ ፕላትፎርሞች ላይ እንመለከታለን። አንድ ሀገር መንግስት መልካም ሲያደርግ ሰው ምንድን ነው ሊያደርግ የሚችለው? ፎቶውን ይዞ ይወጣል። ከዛ የድጋፍ ሰልፍ ምናምን ይካሄዳል። ቢቃወሙስ ወይ ይዘቀዝቀዋል ወይ ኤክስ ምልክት ያደርግበታል ምናምን። ስለዚህ ምንድን ነው የሚያሳየው ከተባለ ውክልና ነው። አይ አምኖበታል ማለት ነው። ያ ምስል ያን መንግስት ይወክላል ብሎ ይናገራል ማለት ነው። ስለዚህ እኛ ለሰማያዊ ንጉስ ለእግዚአብሔር ምስሎች ነን፣ የሚንቀሳቀሱ ተወካዮች ነን። በቅዱሳን ስዕላት ደረጃም ስንመጣ ተመሳሳይ ነው እና ቅዱሳን ስዕላትን በአግባቡ ልንይዛቸው ያስፈልጋል። እነሱን አለማክበራችን ደግሞ የሚገለጠው ቅድም በመንግስታቱ ደረጃ እንደገለጥ ነው መቅደድ ራሱ የስዕሉን ባለቤት አለማክበርን የሚያሳይ ነው፣ አለማክበርን የሚገልጽም ነው። ስለዚህ እሱን በደንብ ልንጠነቀቅ ያስፈልጋል። እንደው ቤተ ክርስቲያን ቅዱሳን ስዕላትን ወደፊት አላመጣችን ብዬ ነው የማስበው። በእኔ አላመጣችን። እንዲሁም ሰው ከዚህ የበለጠ ስለ ቅዱሳን ስዕላት ግንዛቤ መኖር ነበረበትኝ፣ መማር ነበረበት፣ ማወቅ ነበረበት ብዬ አስባለሁ እና ያን ያልኩበት ምክንያቱን መሰለሽ፣ አሁን በፊት አንድ አባባል አለ፣ ማያውቁት ሀገር አይናፍቅም ይባላል። ሀገሩን ያላወቅነው ስለሰማነው ብቻ ነው አይደል? ዝም ብሎ ይነገራል፣ ግን ብለን ስንናገር ያየነው ነገር አልነበረም እና ገብቶ ነው የቀረ። አሁን ላይ ግን ስትመለከች ከሬዲዮ የለም። አሁን ላይ በየቤታችን አብዛኞቻችን ውስጥ ሬዲዮ የለም። ምንድን ነው የምንመለከተው? ቲቪ ነው የምንመለከተው። ቲቪ ደግሞ ተንቀሳቃሽ ምስል ነው አይደል? ምስል ነው ግን የሚንቀሳቀስ ምስል ነው እና ምን ጀመርነ? ማናውቀውን ሀገር መናፈቅ ጀመርነ።
በፊት ስለ አውሮፓ ሲነገርልን የነበረው ስለ አሜሪካ ሲነገር የነበረው በጆሮአችን ስለነበረ የማያውቁት ሀገር ይሆን አይሆን ብለን መሀል ላይ ሆነን የተሆነው ሀሳብ አለ። አሁን ሰው ምን አደረገ አየው እና ምን ያህል ኃይል እንዳለው ሰው ይረዳው በዚህ ነው። ስለዚህ ማማረር የጀመርነው እኮ በዛ ነው። እነሱ የሚኖሩት እንደዚህ አይነት ኑሮ ነው ማለት ጀመርን። አልሄድንም፣ ሂደን አላየነው፣ ግን በሚንቀሳቀስ ምስል ተረዳንና የኛ ኑሮማ ኑሮ አይባልም ማለት ጀመር አብዛኛው ሰው እና ስለዚህ መናፈቅ ጀመራል። ተመልሶ የማያውቁት ሀገር አይናፍቅህም የሚለው አባባል ወደማያውቁት ሀገር ይናፍቃል አደረግነው እና መናፈቅ ጀመርን። የናፈቅንበት ምክንያት ስላየነው እኮ ነው። ይሄ የአውሮፓ መንገዱን ኑሮ ህይወትን የላይፍ ስታይሉ ምናምን ስንመለከት መናፈቅ ጀመርና ስለዚህ ምድራዊ ነገር እንደዚህ የምናፍቅ ከሆነ ሰማያዊ ነገር ቢገለጥ እንዴት አንናፍቀውም? አሁን ስለ ገኔ አሁን ቅድም ጀምሬ እስካሁን ስለፈልሽ የነበረው ነገር አለ ቢሳል እንዴት ይገለጣል? አሁን ስለ ገነት ከመናገር በላይ ቢሳል እና የምንመለከተው ነገር ቢሆን እንዴት አይናፍቀን? ሰው በሚንቀሳቀስ ምስል አውሮፓን አሜሪካን መናፈቅ ከጀመረ ነገረ መለኮትን ነገረ እግዚአብሔርን ቢሳል ሰው በሚረዳው ነገር ቢገለጥ እንዴት አይናፍቀውም? አሁን ይሄ በመቤታችን ቅዱሳን መላእክት ሲያመሰግኗት እግዚአብሔርን ዙፋኑን ከበው 24ቱ ካህናተ ሰማይ ሲያመሰግኑት እንዲሁ በሚደንቅ ነገር ሲሳል ህሊናችን ሰቅሎ የመያዝ አቅም አለው። ስለዚህ ቅዱስ ቤተ ክርስቲያን ቅዱሳን የሆኑ ስዕላት ከፍ ማድረጊያ ናቸው። ቅዱስ ባስልዮስ የሚለው እሱ ነው። ስዕላት የሰማይ መስኮቶች ናቸው። አሁን መስኮት ሳይከፈት ውጩን ማየት አንችልም። በር ሳይከፈት ደጅ ላይ የቆመውን መረዳት አንችልም። ስለዚህ ውጩን የምናይባቸው ደጅ ላይ የቆመውን የምንረዳባቸው እነሱ ናቸው እና ስዕላት በደንብ በቤተ ክርስቲያናችን አልተገለጡም ብዬ ነው የማስበው እንደኔ እና ከዚህ የበለጠ መገለጥ ይጠበቅባቸዋል የሚለውን ነገር ሁላችንም ደግሞ ይሄ በጣም ያነሳ ነው ጥቂት ሀሳብ ስለሆነ ወደ ቤተ ክርስቲያን በመሄድ በአባቶች ትምህርት በደንብ መማር ይኖርብናል። በተለያዩ ትምህርት ክፍሎች ውስጥ በመግባት እንደዚህ አይነት ትምህርቶችን መውሰድ ይጠበቅብናል ብዬ አስባለሁ። ከዛ በተረፈ አንድ የመጨረሻ ሀሳቤ ቅዱሳን ስዕላት ጋር ተያይዞ የአወጋገድ ስርዓታቸውንም መጠበቅ ይኖርብናል እና የአወጋገድ ስርዓታቸው እንዲሁ ዝም ብሎ የሚጣሉ አይደለም። ያ ማለት ምንድን ነው? በቃ በሆነ ምክንያት ሊበላሹ ሊቀደዱ ይችላሉ። ነገር ግን ያን ካመጣን በኋላ እንደዛ ከሆኑብን በኋላ እንደው በቃ ዝም ብሎ የሆነ ቦታ የሚቀመጡ አይደሉም። ቅዱሳን ስዕላት ቅድም እንዳልነው ስርዓት አምልኮ መፈጸሚያ ናቸው ብለናል። ስርዓት አምልኮ ስንፈጽምባቸው የነበሩ ቅዱሳን ስዕላት እንዲሁ ዝም ብሎ አይጣሉ፣ እንዲሁ ዝም ብሎም አይቀመጡም። ምንድን ነው ስርዓቱ ሲባል ወደ ቤተ ክርስቲያን መምጣት አለባቸው። ከዛ ወደ ቤተ ክርስቲያን ከመጡ በኋላ ለሊቀ ዲያቆኑ ወይም ደግሞ ለቄሰ ገበዙ ተሰጥቶ እሱ ወደ ቤተልሔም ወስዶ ያወጋገድ ስርዓት አላቸው። በዛ ስርዓት መወገድ ይገባቸዋል እንጂ የምናየው ነገር ስላለ ነው። ለዛ ነው ቅዱሳን የሆኑ ስዕላት ልብስ ላይ የሆኑ እቃዎች ላይ ምናምን አትትሙ የሚባለው አወጋገድ ስርዓትም ጭምር ስላላቸው ነው። እና ያንን ተመልካቾቻችን ሊረዱት ያስፈልጋል ብዬ አስባለሁ። አወጋገድ ስርዓቱን ጠብቆ ወደ ቤተ መቅደስ ወደ ቤተ ክርስቲያን ወስዶ ለሊቀ ዲያቆኑ ሰጥቶ በስርዓቱ በቤተ ክርስቲያኒቷ ስርዓት እንዲወገዱ ማድረግ ይገባል እንጂ ከገበያ እንደገዛ ናቸው መንገድ ላይ መጣል አይገባም የሚለውን ሀሳብ ነው ለመጨመር ያክል ነው። እግዚአብሔር ይስጥልኝ። እሺ መምህር፣ እዚህ ድረስ መጥተህ ስለሰጠህን ትምህርት በእግዚአብሔር ስም እናመሰግናለን። እሺ ተመልካቾቻችን፣ ከመምህር ጌታቸው ማሩ ጋር የነበረን ቆይታ ይህን ይመስል ነበረ። በትምህርቱ 30 ያማረ ፍሬ እንድናፈራ እግዚአብሔር ይፍቀድልን። ሳምንት በሌላ ፕሮግራም እንገናኛለን። እስከ ሳምንት፣ መልካም ሳምንት።